ተመልካቾች እንዴት አላችሁ? ሰበር ዜና ነው እንግዲህ ኢራን አጸፋዊ ምላሽ መስጠት ጀምራለች። በተለይም እንግዲህ በካታር በሚገኘው የአሜሪካ የጦር ሰፈር ላይ አሁን ጥቃት መሰንዘሯን ቀጥላለች እና የተለያዩ ሀሳቦች ይወጡ ነበረ። ኤክስፕሎዥንስ ወይም ደግሞ ድምጾች ተሰሙ፣ ጥቃት መሰንዘሯን የሚያረጋግጡ ድምጾች እየተሰሙ ነው የሚሉ መረጃዎችን የተመለከትን ነበረ። በአሁኑ ሰዓት ደግሞ እንግዲህ አንዳንድ መረጃዎች በጣም በስፋት እየወጡ ይገኛሉና እኔም ላይቭ እየተከታተልኩ ነው የሚገኘው። ኢራን በግልጽም በካታር በሚገኘው የአሜሪካ የጦር ሰፈር ላይ እንዲሁም በኢራቅ አካባቢ ባሉት ጥቃቶች ጀምራለች የሚሉ መረጃዎች እየወጡ ነው ያሉት። ይህን ተከትሎ እንግዲህ የዓለማችን ፖለቲካ ምን ሊሆን ይችላል የሚል ሀሳብም በስፋት እየወጣ ይገኛልና የኢራን ጥቃት ምንድን ነው? ኢራን በካታር በሚገኙ በኢራቅ በሚገኙ አካባቢዎች ላይ በኒውክሌር ሳይቷ ላይ የተፈጸሙ ጥቃቶችን ተከትሎ እነሱን ምላሽ ለመስጠት በሚል ጥቃት እንደሰነዘረች ወይም ደግሞ አጸፋዊ ምላሽ እየሰጠች እንደሆነ እየተነገረ ይገኛል። ይሄ ደግሞ እጅግ አስቸጋሪ ነው። ውጥረቱን ወደ ሌላ መልክ ሊቀይረው ይችላል። ተመልካቾች እና በኢራቅና በካታር ያሉ እንግዲህ የሚሳኤል ጥቃት ነው። በካታርና በኢራቅ የሚሳኤል ጥቃት ተሰንዝሯል። ይህ ማለት የአሜሪካን የጦር ቤዞች የጦር ሰፈሮች ኢላማ ውስጥ ያስገባ ጥቃት መሆኑን ግምት ውስጥ ያስገባል። እንግዲህ ካታር አረጋግጣለች። ጥቃቱ የደረሰው አሜሪካ በምታስተዳድረው አል ዩዳይድ ቤዝ ወይንም ደግሞ የጦር ሰፈር ላይ እየተፈጸመ ያለ ጥቃት ነው እና ይሄ በግልጽ የተቀመጠ ጉዳይ ስለሆነ እጅግ አስቸጋሪ ነው እና የሁለቱን ኃይላት ውጥረት ወይንም ደግሞ እስራኤልና ኢራን የገቡበትን ውጥረት መልኩን ሊቀይር የሚችል የአሜሪካ የጦር ሰፈር ላይ እንዲህ አይነት ጥቃቶች መሰንዘራቸው ሁኔታዎችን ሊያወሳስብ የሚችል እንደሆነ እየተነገረ ይገኛል። ቅድም እንዳልኳችሁ በካታርም በኢራቅም የሚገኙ የአሜሪካ የጦር ቤዞች ላይ የተሰነዘረ ጥቃት ነው። ምን ያህል ጉዳት ደርሷል የሚለው በግልጽ የተቀመጠ ነገር የለም። ካታር ወይም ዶሃ አረጋግጣለች ጥቃቱ መሰንዘሩን። እንግዲህ ጥቃቱ ዩኤስ በምታስተዳድረው አልዩዳይድ በሚባለው የጦር ሰፈር ላይ ጥቃቱ እንደተሰነዘረ ተነግሯል። ከዚህ ቀደም በተለይም ከሰዓታት በፊት አሜሪካ ጥቃት ሊደርስ ይችላል በሚል የአሜሪካ ኤምባሲ በካታር እንደዚህ አይነት ጉዳዮችን ለዜጎች ማስጠንቀቂያ ሲሰጥ ነበርና አሁን የሆነው ይሄ ሆኗል። ስለዚህ አሁን የተፈጸመው ጥቃት ምላሽ ሳይሰጠው አይቀርም የሚል መግለጫ ደግሞ እየተሰጠ ይገኛል። የኢራን አብዮታዊ ዘብ አይአርጂሲ ወይም ደግሞ የኢራን እስላማዊት ሪፐብሊክ ኢራን አብዮታዊ ዘብ ኃይል ወይንም ዋናው ጦር ጥቃቴን አጠናክሬ መቀጠል እችላለሁ ፈልጋለሁ የሚል ሀሳብ ይሰጥ ነበርና ይሄኛው ሆኗል። ትራምፕ ደግሞ እንግዲህ አሁን የካውንስል እንግዲህ በዌስት ዊንግ በሚባለው በዋሽንግተን በሚገኘው በዋይት ሃውስ ላይ ዌስት ዊንግ ላይ የብሔራዊ ደህንነት ምክር ቤቶች ጋር ጉባኤ ላይ ነው በአሁኑ ሰዓት እና ምንድን ነው ሊደረግ የሚችለው? ስለዚህ በዌስት ዊንግ የሚደረገው ጉባኤ የሚደረገው ስብሰባ ደግሞ አጸፋዊ ምላሽ ሊሰጥ እንደሚችል በግልጽ የሚያስቀምጥ ነው እና ውድ ተመልካቾች መካረሩ በጣም አሳሳቢ መሆኑን በግልጽ ያስቀምጣል። ስለዚህ ጦርነቱ እንግዲህ በስፋት በግልጽ ሊቀመጥ የሚችልበትን አጋጣሚ የፈጠረ ነው። ኢራን አሁን እንግዲህ የሚሳኤል ጥቃት ነው በካታርና በኢራቅ የሰነዘረችው እየተባለ ይገኛል። ካታር ጥቃቱን አረጋግጣለች ቅድም እንዳልኳችሁ እና የኢራን የመንግስት ሚዲያዎች በስፋት እያጋሩት ያለው ይሄን ነው። የአሜሪካ አካባቢ ወይም ደግሞ የአሜሪካ የጦር ቤዞች ተመተዋል። አሜሪካ እንግዲህ በዓለም ላይ እንደምታውቁት ወደ 750 የሚጠጉ የጦር ቤዞች አሏት። እሱ ላይ የተፈጸመ ጥቃት እንደሆነ ነው እንግዲህ የተነገረ። እሱ ላይ ስላችሁ በካታርና በኢራቅ ያለው ማለት ነው። በተለይም አል ዩዳይድ የኤርቤዝ ነው የአየር ማረፊያ ነው እና እዚህ ላይ የደረሰው ጥቃት ደግሞ እጅግ አስቸጋሪ ሊሆን እንደሚችል ከግራም ከቀኝ የሚወጡ መረጃዎች እያብራሩ ነው እና ቢቢሲም በዚህ መንገድ ሁኔታውን በግልጽ አስቀምጧል። ይህ ወደየት ሊወስድ ይችላል፣ ምን አይነት የፖለቲካ እንደምታ ሊኖረው ይችላል የሚለው እጅግ አስቸጋሪ ነው እና ምናልባት ይሄኛው ጥቃት በአሜሪካ ፖለቲከኞች ላይ አሁን እንዳልኳቸው በዌስት ዊንግ ከሴኩሪቲ ከብሔራዊ ደህንነት ሰዎች ጋር ዶናልድ ትራምፕ ምክክር እያደረጉ ነው እና ከምክክራቸው ከጉባኤያቸው በኋላ በአጭር ሰዓታት ውስጥ ከባድ የሆነ ጥቃት ልንመለከት እንችላለን ኢራን ላይ እና እጅግ አስቸጋሪ ነው። ዶሃ ላይ በዶሃ አካባቢ ጥቃቶች ወይም ደግሞ ዶሃ ላይ እንደዚህ አይነት ድምጾች ሲሰሙ ነበረ። ዶሃ ላይ የተፈጸመው ጥቃት ደግሞ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጠናዊ ጦርነት ለማድረግ ከነበራቸው ፍላጎትና ውጥን አንጻር ይሄኛው በትክክል ሰርቶላቸዋል ማለት ያስችላል። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ ላይ ሁሉንም ኃይሎች አሜሪካን በተለይም ታላቋን አሜሪካ እንግዲህ በእነሱ ማለት ነው አወር ሱፐር ፓወር ነች እንደሚታወቀው እሷን ጨምሮ የተለያዩ ኃይሎችን የማሰለፍ እድል እንዳገኙ እንግዲህ ግልጽ ሆኖላቸዋል ማለት ነው። እስካሁን ባለ ሁኔታ የታወቀው ነገር ክሬዲብል ትሬት ወይም ስጋት አለ። በጣም በታማኝ ተጨባጭ የሆነ ስጋት በእነዚህ ሀገራት መካከል እንዳለ ይነገራል። የብሪታንያ የውጭ ጉዳይ ሚኒስትር
ዴቪድ ላሚ ኳታር የተለያዩ እንቅስቃሴዎችን የሰዎች በካታር የሚገኙ ሰዎች እንቅስቃሴዎችን እንዲገድቡ አድርገዋል። ስለዚህ የሚያሳዩ ነገር አለ። ካታር በጊዜያዊነት የአየር ክልሏን ለምንም ነገር መዝጋት ዘግታለች። ሰው ጦርነቱ ተባብሶ ሊቀጥል ይችላል። ይሄ ጦርነት አሁን እንግዲህ በርካቶች እንደሚሉት አሁን ኢራን ቶሎ ምላሽ ሰጠች። ይሄኛው ጥሩ ከኢራን አንጻር ሆኖ ለሚመለከተው ሰው ምላሽ መስጠቷ ፖለቲካ እንደምታው ሌላ አይነት ነገር መልካም አይነት ጉዳይ ነው ተደርጎ ሊቆጠር ቢችልም ግን ይሄኛው አስቸጋሪ ሁኔታ ቅድም እንዳልኳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጦርነት ሰፋ ማድረግ አስፍተው መካከለኛው ምስራቃዊ ማድረግ ውጥረቱን ማወሳሰብ ይፈልጉ ነበርና he got the right chance ወይ ትክክለኛውን እድል እንዳገኙ ነው የሚሰማኝ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና እነዚህን ውጥረቶች በምን መንገድ ነው መቋጨት የሚቻለው ሲባል ነበረ። ስለዚህ ቀደም ሲል ሲወጡ የነበሩ መረጃዎች የአሜሪካ ቤዞች በተለይም የአየር ኃይሉ ቤዞች በካታር የሚገኙት ጥቃት እንደሚደርስባቸው መረጃዎች ሲወጡ ነበረ። ስለዚህ ይሄኛው ነገር ደግሞ በግልጽ ያረጋገጠ ሆኗል። ካታር በጊዜያዊነት ቴምፖራሪ የአየር ክልሏን መዝጋቷም እየተነገረ ነበርና ይሄኛው ወዴት ሊወስድ ይችላል የሚለውን በግልጽ የሚያስቀምጥ አሁን ከኢራን ፖለቲከኞች አንጻር ስትመለከቱት አጸፋዊ ምላሽ ተሰጠ። ካታርና ኢራቅ ላይ ጥቃት ተሰነዘረ። ስለዚህ ትልቅ አይነት የፖለቲካ እንደምታ ሊኖረው ይችላል። ስለዚህ ትራምፕና ኔታንያሁ አሁንም አንድ ላይ ሆነው ጥቃታቸውን ለመሰንዘር እድሉን የሚፈጥሩበትን አጋጣሚ ሊፈጥር ይችላል ነው። ስለዚህ ነጩ ቤተ መንግስት ዋይት ሃውስ የናሽናል ሴኩሪቲ ሚቲንጎችን ለማድረግ እየተዘጋጀ ነበረ የሚል መረጃ ከሰዓታት በፊት ሲወጣ ነበርና አሁን ደግሞ በግልጽ ዶናልድ ትራምፕ በዌስት ዊንግ በሚባለው ዋይት ሃውስ ዌስት ዊንግ የሚባለው አለ አይደል በምዕራብ ክንፍ ያለው እሱ ላይ ስብሰባ እየተደረገ ነው። ብሔራዊ የደህንነት ስብሰባ የብሔራዊ ደህንነቶች ምክር ቤቱ ማለት ነው ስብሰባ እያደረገ ነው። ስለዚህ ከሰዓታት በኋላ አስፈሪ ጥቃት ልናይ እንችላለን በዓለም ፖለቲካ ላይ ነው ማለት ነው። ስለዚህ ኢራን ዊል ሪስፖንድ ፕሮፖርሽናሊ ቱ ዩኤስ የሚል መረጃ ነበር ሲሰጥ የነበረው እና እሱን ማድረግ ችላለች ኢራን። ይሄኛው ውጥረት ምናልባትም የዓለማችንን ፖለቲካ አሳሳቢ ሊያደርገው እንደሚችል ፍንጭ የሚሰጥ ነው እና በየትኛው ጉዳይ ላይ በየትኛው አጋጣሚ ሁኔታዎችን ማረጋጋት ይቻላል የሚለውን አስቸጋሪ ሆኗል። ካታር እንግዲህ በጣም በዩኤስ ኤርቤዝ ላይ የተፈጸመውን ጥቃት አወግዛለሁ የሚል መግለጫ ሰጥታለች። በጣም እጅጉን አወግዛለሁ፣ ይሄ ደግሞ ዋጋ የሚያስከፍል ነው የሚል ሀሳብ ያለ ሆኗል እና እንደዚህ አይነት ነገሮች በተለይም ማጂድ አልአንሳሪ የውጭ ጉዳይ ሚኒስቴር ቃል አቀባይ በኤክስ ገጻቸው ላይ እንዳጋሩት እንግዲህ እንዲህ አይነቱን ነገር አስቸጋሪ ዓለም አቀፍ ሕጎችን የአንድን ሀገር ብሔራዊ ደህንነት የአንድን ሀገር ምንድነው ሉዓላዊነትን የሚጥስ ነው እና ይሄ ነገር አስቸጋሪ ነው። ስለዚህ ምላሹም አስቸጋሪ ሊሆን ስለሚችል ከኢራን የፈጸመችው ጥቃት አግባብነት የሌለው ነው የሚል መረጃም እየተጋራ ይገኛል። እንደምታውቁት ከዚህ ቀደም በመካከለኛው ምስራቅ ከኢራን ውጪ ያሉ ኃይሎች አደራዳሪ ሆነው አላየናቸውም። ኢራን ከዚህ በፊት በተለያዩ ጉዳዮች ላይ አደራዳሪ ነበረች። ኢራቅ አመን ካታር። ስለዚህ ካታር ይህን ስታደርግ የነበረች ሀገር በመሆኗ አሁን ባለ ሁኔታ ደግሞ በቀላሉ እንደዚህ አይነት ነገሮችን መፍትሄ መስጠት አለመቻሉ እጅግ አሳሳቢ ሊሆን እንደሚችል እየተነገረ ነውና የፖለቲካ እንደምታው በግልጽም የጦርነቱ ሊስፋፋ እንደሚችል ነውና በሁለቱም ቤዞች ላይ የተፈጸመው ጥቃት በካታር እንዲሁ ደግሞ ኢራቅ የተፈጸመው ጥቃት ኢራንን መልሶ ዋጋ ሊያስከፍላት እንደሚችል ነው እየተመለከትን ያለነውና የተለያዩ ዓለም አቀፍ ሚዲያዎችን አሁን እየተመለከትን ነው። ስፔሻሊ እንደ ቢቢሲ፣ አልጀዚራ፣ ዋሽንግተን ፖስት የመሳሰሉትን ስንመለከታቸው ሁሉም በየራሳቸው አንግል ሁሉም በየራሳቸው አካሄድ ሰበር ዜና እያሉ መረጃዎችን እያወጡ ይገኛልና ሚድል ኢስት አካባቢ ላይ እንደምታውቁት ትኩረት አድርጎ የሚሰራው አልጀዚራ ነው። አልጀዚራ ከዚህ ቀደም እንደምታውቁት ወደ ኢራን ያዘነበለ ዜናዎችን ነበር የሚሰራው ሰው። አሁን ደግሞ ወዴት ላይ ያዘነበለ ዜና ሊሰራ ይችላል? አስቸጋሪው ነገር ስለዚህ ኢራን አሁን የሚሊተሪ ብቻ ሳይሆን ከአሜሪካ ከተለያዩ ኃይሎች የመጣባትን ጫናን ብቻ ሳይሆን በጣም አስቸጋሪ የሚያደርገው ኢራን በአሁኑ ሰዓት አልጀዚራን የምታጣ ነው ማለት ነው። አልጀዚራ እንዳልኳችሁ ፕሮ ኢራን የሆነ ፖለቲካን ሲያራምድ የነበረ ነው። አሁን ግን የአልጀዚራ እንግዲህ ዋና መገኛ ዶሃ ካታር ነው እንደምታውቁት። ስለዚህ አልጀዚራ እንኳን ከሚዲያ አንጻር ሉዝ ልታረግ ነው ማለት ነው። አሁን የአልጀዚራን ዘገባዎች የተመለከትኩኝ ነበረ ወደ አሜሪካ ማዘንበል ጀመረ። ቢካዝ የብሔራዊ ጉዳይ የናሽናል ኢንትረስት ጉዳይ ስለሆነ ይህን አለማድረግ አይችልም። ስለዚህ ካታር ዶሃ ላይ ጥቃት ሲሰነዘር ምንድን ነው ሊሆን የሚችለው? የሚዲያውንም ናሬሽን ለመቆጣጠር ኢራን ልትቸገርበት እንደምትችል እየተነገረ ይገኛል። የኢራን የሴኩሪቲ ካውንስል እንግዲህ ጥቃቱ
ካታርን የተመለከተ አይደለም የሚል ሀሳብ እንደውም ኢራን ሴኩሪቲ ካውንስል ሴይስ አታክ ናት አጋንስት ብራዘርሊ ካታር የሚል የኢራን የብሔራዊ ደህንነት ምክር ቤት ሰዎች መግለጫ ሰጥተዋል። እንደዚህ የካታር ወንድሞቻችንን ኢላማ ውስጥ ያስገባ ጥቃት አይደለም የሚል ሀሳብ ሰጡ። ሰው ይሄ ምንድን ነው የሚሆነው? አስቸጋሪ ነው። ዞሮ ዞሮ ጥቃቱ የተሰነዘረው የት ላይ ነው? የኤርቤዙ ላይ ነው። ቅድም ያነሳውላችሁ የኤርቤዝ ላይ የአሜሪካ ኤርቤዝ ላይ የተፈጸመ ጥቃት ስለሆነ እጅግ ዋጋ ያስከፍላል። አሜሪካ ምላሽ ትሰጣለች። አሜሪካ ምላሽ መስጠቱ አይቀርም፣ ይታወቃል። እስራኤል በዚህ በኩል ይመቻታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅድም እንዳልኳችሁ ሁሉም ነገር ድራግ አድርገው ለመውሰድ እድሉን ያገኛሉና ይሄኛው አስቸጋሪ ነው። ካታር አሁን በጣም ስትሮንግሊ ይቃወማለው የኢራን በአሜሪካ ኤርቤዝ ላይ የፈጸመችውን ጥቃት የዓለም አቀፉን ሕግ የጣሰ ነው ብላለች። እንዲሁም ቫዮሌሽን ኦፍ ካታር ሶቨሬኒቲ የሚል መረጃም እንዲሁ እያጋራች ነው። የካታር ምንድነው ሉዓላዊነት ተጥሷል፣ ተደፍሯል የሚል ሀሳብ ነው። ስለዚህ እስራኤል አሁን ኢራን መካከለኛው ምስራቅ ላይ ያሏትን ኃይሎች ያሏትን አጋዦች በአደራዳሪም ሆነ በጥቃትም ስፔሻሊ በአደራዳሪ ካታር ያው ከአሜሪካ ጋር የምትሰራ ሀገር በመሆኗ ከሱ አንጻር ያለውን ነገር ልታጣ እንደምትችል ሳይታለም የተፈታ ነውና የካታር ጉዳይ እጅግ አሳሳቢ። ካታር አሁን ሙሉ በሙሉ አየር ክልሏን ዘግታለች። ቴምፖራሪ ነው፣ በጊዜያዊነት ዘግታለች። ይህ ደግሞ እስከምን ሊቀጥል ይችላል? ስለዚህ በርካታ ሀሳቦች የተነሱ ነው። ላይቭ ነው እየነገርኳቸው ያለሁት ማለት ከዓለም አቀፍ ሚዲያዎች የተገኙትን። ስለዚህ ኢራን ጥቃቱ የአሜሪካን ቤዝ ነው እንጂ መካከለኛው ምስራቅ ያሉት ወንድሞቻችን እንደ ካታር ያሉትን ለማጥቃት ፈልገን አይደለም የሚል የብሔራዊ ደህንነት ምክር ቤት ሰዎች ሀሳብ እየሰጡ ነው። ዞሮ ዞሮ የካታር ሶቨሬኒቲ ወይም ደግሞ የካታር የብሔራዊ ምንድነው ሉዓላዊነት ነው የተደፈረው፣ ግዛቷ ነው የተደፈረው። ስለዚህ ያን ማለት አስችልም አደጋ በራሷ ጊዜ ይዛ እንደመጣች አይማይሰሱ ይሰማኛል። ከዛ ውጭ ደግሞ ብሪታንያ፣ አሜሪካ፣ ራሷ ካታር ኤምባሲዎቻቸው ቀደም ሲል ስቴትመንት አውጥተው ነበረ፣ ጋዜጣዊ መግለጫ ፕሬስ ሪሊዝ አውጥተው ነበረ እና ሪኮመንዴሽኑ የካታር ውስጥ የሚገኙ የእነዚህ ሀገራት ዜጎች የካታርም ጭምር ወደ መጠለያ ጣቢያዎች ማለት አንደርግራውንድ የሆኑ ዋሻዎች ላይ ለአደጋ ጊዜ የሚሆኑ ቦታዎች ላይ የአየር ጥቃትን ለመከላከል ወደሚደረጉት እንዲሄዱ ቀደም ሲል ከዚህ ጥቃት በፊት ሀሳብ ሰጥተው ነበርና እንግዲህ ቀደም ሲል የሰማናቸው ኤክስፕሎዥንስ ተሰሙ ወይም ደግሞ ፍንዳታዎች ተሰሙ የሚል ነበረ። አሁን ግን በትክክል ካታር እና ኢራቅ ውስጥ የሚገኙት ቤዞች የአሜሪካ መመታታቸው ተሰምተዋል። ምን ያህል ጉዳት አለ፣ ምን ያህል ጫና ተፈጥሯል የሚለው አሁንም እየተጣራ ነው። ነገር ግን የአል ዩዳይድ የሚባለው ቤዝ መመታቱ እጅግ አሳሳቢ ሊሆን ይችላል። ኢራን እንግዲህ በግልጽ የተቀመጠው ኢራን የአሜሪካን የጦር ሰፈር በካታርና በኢራቅ መታች ነው። ነገ ከነገ ወዲያ ወይም ደግሞ ከሰዓታት በኋላ የአሜሪካን ፖለቲከኞች ውሳኔ የምንመለከት ይሆናል። ምክንያቱም አሁን በቀጥታ እየነገርኳችሁ እንዳለው የዶናልድ ትራምፕ ምንድን ነው ያደረጉት? ዶናልድ ትራምፕ በቀጥታ ይሄን ዌስት ዊንግ ላይ ስብሰባ እያደረጉ ነው ከብሔራዊ ደህንነት ሰዎቻቸው ጋር። ስለዚህ ጥቃት የመሰንዘሩ ዕድል ሊኖር ይችላል ማለት ነው። ውድ ተመልካቾቻችን፣ በእርግጥም የመካከለኛው ምስራቅ ውጥረት መልኩን ለውጧል ለማለት ያስደፍራል። ታንክ ዩ ቨሪ ማች። አዳዲስ መረጃዎችን አጋራችኋለሁ።